አውርተናል። ሰው እንግዲህ በደንብ ስሙ። አዝጌ ደንደሾ ምን አይነት ወራዳ ሰው እንደሆንክና ሙሉ የአርባ ምንጭ ሰው ይሄንን ጉዳይ እንደሚያውቅ ልዘግባችሁ። አዝጌ ደንደሾ የሚባል ሆዳም አጋስስ ለማጋራቹ ያለው ክፋትና ምቀኝነት አይጣል ነው የሚሉት። ለሙያ አጋሮቹ ምን አደረገ? ስሙልኝ። አርባ ምንጭ ላይ በተዘጋጀ ኮንሰርት እሱ ከኒና ግርማ ጋር ኮንሰርት ይሰራል አሉ። ኮንሰርት ሊያዘጋጅ ያደርጋል ማለት ነው። ከዛ ደግሞ ከሀረር ቢራ ጋር ድምፃዊ ማሚላ ሉቃስ በጣም የምወደው ልጅ ነው። ማሚላ በነገራችን ላይ አርቲስት ማሚላ በብዙ ቋንቋዎች በብዙ እንትኖች ሙዚቃ የሚሰራ ነው። በብዛት የታምራት ደስታን እነ ኤሌሊያማ የነ ብርሃኑ ተዘራ አዲስ አበባ የሚለው ምናምን ስራዎቹ በጣም የታወቀ ነው እና ለብዙዎቹ አርቲስቶች ራሱም አርቲስት ነው፣ ለራሱም ይሰራል፣ እንዲሁም ለሌሎቹ ሼር ያደርጋል። ስለዚህ አርቲስት ማሚላ ምችድልት ይበል። በዚህ አጋጣሚ ድምፃዊ ማሚላ ሉቃስ፣ ሜላት ቀለም ወርቅ እና ያሬድ ነጉ ሌላ ቦታ ደግሞ በዳሽን ቢራ ስፖንሰርነት ይቅርታ በሀረር ቢራ ስፖንሰርነት ሌላ ቦታ ያዘጋጃሉ። እሱ ደግሞ አርባ ምንጭ ላይ ሌላ ቦታ ያዘጋጃል። ደንደሾ ደንደሳ። ከዛ ምን ያደርጋል? እነሱ የሚሰሩትን ኮንሰርት ፖሊስና ዱርዬ ሰብስቦ ልኮ አሰርዟል። እነዛ እንዳይሰሩ በዛ ላይ እንዳይገኙ አድርጎ አሰርዞ የራሱን ብቻ ነው ያደረገው። እነዚህ ያሬድ ነጉንም ማሚላ ሉቃስንም ብትጠይቁ እንዲሁም ሜላት ቀለም ወርቅ ብትጠይቁ ይነግሯቸዋል። ኮንሰርት ዝግጅት እዚህ ጋር ይኖራል፣ እዛ ጋር ይኖራል። በፍጹም ብሎ ያስደረገ ቆሻሻ ሰው ነው። የአርባ ምንጭ ሰው ሙሉ ነው ያውቀዋል ይሄን ጉድ። እኔም ከሌላ ሰዎች ቼክ አድርጌያለሁ እና ይሄን አድርጓል። ከዛ የሆነውን ልነግራችሁ አይደለ? በዛ ብቻ ያበቃ። ባለፈው ነግራችሁ ነበር አይደለ? በቪዲዮ ቀርጾ ምናምን ሲያጫውት ሚስቱ ይዛው ምናምን ነው የተለያዩት አይደለ? ወደ ሌላ ሰው ደግሞ ሄደ። ጨዋታው ወደ ሌላ ተደርጓል። ምን ይሆናል? የጓደኞቹ ሚስት ጋር በጣም መሴጅ ያደርጋል። በጣም ነው የሚዳፈረው። ገርል ፍሬንድ ይሁኑ ጓደኛ ይሁኑ የጓደኞቹ ቆንጆ መስለው ከታዩት ዴም ያደርጋቸዋል። ዴም ያደርጋል በለመደው ማለት ነው። የተነገረኝ ጭውቴ ነው። ከዛ አንድ ቀን ምን ይሆናል? ምን ተፈጠረ ይላል የሚነግረኝ ሰው። ይመቼ የማሚላ ሉቃስን ፍቅረኛ በፌስቡክ ቴክስት እያደረገ ያጨናንቃ ጀመር። ከዛ ሲነቃበት እነ ካሙዙን ተው እንጂ ሲሉት ሽምጥጥ ያደርጋል። እነ ካሙዙ ተው ይሄ ነገር አይነፋም፣ ማሚላ በጣም ወንድማችን ነው ጓደኛችን ነው እንዴት እንዲደረጋል ተብሎ ይጠየቃል። ከዛ በኋላ እኔ አላረኩ ምናምን ይልና ይሄ ካክ ጭውቴውን ይጫወተዋል። ከዛ ምንድን ነው የሆነው መሰላችሁ? ይሄ ነው የሚያስቀው። ከአንዴ ከዛ መንገድ ላይ ስትሄድ ያገኛታል። በግድ ሲያናግራት ለማሚላ መረጃ ይደርሰዋል ይሄ ነገር ማለት ነው። ማሚላ በግድ ጎትቶ እያናገራት መንገድ ላይ ይደርሰዋል። ከዛ ማሚላ ባላየ ላሽ ይላል ምናምን ነገር። ከዛ የኤለን ሲዲ ምርቃት ነበረ ኢትዮጵያ ላይ። የኤለን ሲዲ ምርቃት ላይ ብዙ ሰዎች ብዙ አርቲስቶች ተገኝተውበታል። እነ ቴዲ አፍሮ ሌሎችም ታላላቅ የተባሉ አርቲስቶች ተገኝተውበታል እዛ ጋር። ከዛ አዝጌ ሰገጤ ገብታለች ደንደሾም እዛ ተገኝታ ፉን እያለች ነበር። ማሚላ ያለበት ቦታ ዱቅ ይላል። ይሄ ልክስክስ ማለት ነው። ማሚላ አርቲስት ማሚላ ያለበት ቦታ ላይ አብሮ ዱቅ ይላል። ይሄ ደግሞ ገባ ቺኩን ምናምን ነገር የሚለካክፍ ነው ምናምን ደስ አላለውም። እና ምን ያደርጋል ይሄ ሰው ይደብረውና ተነስቶ ይወጣል። ተነስቶ ሲወጣላችሁ ተከትሎት መውጣት ከማጋ ከጋርዱ ጋር ሆኖ አዝጌ ደንደሾ።
ከዛ ማሚላ ትንሽ ካራቴ ጎበዝ ናት። ካራቴ ጎበዝ ነው። ሁለቱንም አነጥፏቸው ደም በደም አድርጎት አስጌ እግሬን አውጪኝ ብሉ በቀደዳ አምልጧል። ይህን ሙሉ አርቲስቶች ብትጠይቁ ይሄን ነገር ያውቃሉና አንዳንዴ አድርስ ነው። ይሄ ቆሻሻ የደረሰበት ነገር በዚያ ያህል በቅሌት የተዋረደ ሰው ነው። ስለዚህ አሁንም የምልህ ምን መሰለ፣ ያንተ በምን ላይ የተመሰረተ መሰለ ያንተ ችግር። እኔ ብዙ መረጃ ነው የሚደርሰኝ፣ መርጬ ነው የማቀርበው። ለእኔ ሰዎች ይመጥናሉ ወይ፣ ለእኔ ሰዎች ልክ ነው ወይ፣ ያስፈልጋሉ ወይ በሚለው ደረጃ ነው የምናወራው። ስለዚህ ይሄ ነገር አይደለም ለሚሉ አዲስ አበባ ያሉ ሰዎችን መጠየቅ፣ እዛ ላይ የሄለን በርሄ ሲዲ ምርቃት ላይ የነበሩ ሰዎችን መጠየቅ ይሄ ነገር ሆኗል። እና አስጌ ደንደሾ እንደዚህ አይነት ቅሌታ ሞራዳ የወንክ ሰው ነህ። ብዙ ጊዜ አርቲስቶች አጠገብ አያደርሱ። ቴዲ አፍሮ ይህን ሳያውቅ ነው ከአንተ ጋር ብዙ ነገር የሰራው ብዙ ነገር ያደረገው። እና አሁን ግን ያረከው በነ ማሚላ ላይ በነ ያሬድ ነጉ ላይ የሰራኸው እንትን መጨረሻ ላይ ጉድ ወጥቷል። እርምጥምጥ ሰገጤ እንደሆንክ ማንም ያውቃል። ስለዚህ አሁንም እላችኋል፣ ለማይረባ ሳንቲም ብላችሁ ከህዝብ ጋር መጣላት አርቲስቶች ብትሞቱ አታድርጉት። ብትሞቱ ነው የምላችሁ። የማይጠቅም ነገር ለማይረባ ለማይጠቅም ነገር ብላችሁ በዚህ ደረጃ ስትቀደዱ ዋጋችሁ ተከፍሎ ተዋርዳችሁ ባዶ ገብታችሁ ምን ትሆናላችሁ? ከሰው ተገላችኋል። አሁን አንተን ማን ነው ኮንሰርት የሚጠራ? ኮንሰርት የሚያሰራ ማን ነው? አብሮ ከአንተ ጋር የሚሰራው ማን ነው? ከዚህ በኋላ ነው ባል አንድ ቀን እኔ ተናግሬ አላውቅም። እኔም ደግሞ ያንን ኮንሰርት ተው ስል በፍቅር ነው። ተው ጉዳችሁን አውጠዋል። እንደዚህ አይነት ነገር አታርጉ ስትባል የህዝብን ድምፅ ስማ። አሁን ዮኒ ማኛ ነው እየተሸማቀቀ ያለው ወይስ አንተ ነህ? ብሩ ይሄኔ ጠጥተህ ጨርሰዋል። የተሰጠን ብር የማይረባ ብር ነው የሚሰጡ። ጠጥተህ ጨርሰዋል። ሰዎቹ ከስረዋል። ከከሰሩ ያስገቡት በነፃ ነው ሳያስገቡት። እነ ጥንፌ ገለቱን ነው ቀሚሳቸው ላይ ዘርፈፌ ቀሚስ ኳስ የምታይ አይተህ ታውቃለህ? በኢትዮጵያ ታሪክ ሽንሽን ቀሚስ አድርጋ የአርሰናል ኳስ ደጋፊ ሴት አይተህ ታውቃለህ? አይታ እንትኑ ጋር ጎሉ ጋር ዥዋዥዌ የሚጫወት የአርሰናል ደጋፊ አይተህ ታውቃለህ? ስለዚህ መንግስት በነፃ አስገብቶ ሙዳስ ይዞ ተሳልቆባችሁ ከስራችሁ ትኬታችሁን ሳሸጡ ገደል ገብታችሁ ነው አይደል? ከስርስር ብላችሁ ወጣችሁ። ጥቅም የለው። ስለዚህ አይከፍሉ። ከሰራችሁ፣ ባዶ ገባችሁ። ሰው እንዳንተ አይነት ደንደሳም ዱቄት ሳረግ እኔ እንዳትነሳ አድርጌ ነው ማድረግ። በአንተው ስህተት፣ በሌላ ሰው ስህተት አይደለም። በራስ ስህተት አፈር ገብተሃል። ስለዚህ የአርባ ምንጭ ልጆች እስካሁን በጋሞ ህዝብ ላይ እንደዛ ያለቀሰ መስሎ ገንዘቡን የተዋጣውን ቲክታክ ላይ ወስዶ ጠጥቶበታል። የጋሞ ህዝብ ይሄን ለፍርድ ማስጠየቅ አለበት። ያንን ነገር ማድረግ አለባችሁ ነው ብለው። ስለዚህ በሰው ገንዘብ በሰው ህይወት ላይ የሚቀልዱ ሰዎች በምንም ተአምር ምን የለንም፣ እኛ አክብሮት የለንም። አርቲስቶች አሁንም ነግራቸዋለሁ፣ የህዝብ ልጆች ናቸው። አርቲስቶች ስህተት ብትሰሩ ራሱ የምናልፋችሁ ሰዎች አላችሁ። ይሄ ዝም ብሎ የማይረባ ስህተቶች አሉ አይደለ? የግለሰብ ኦልተርኬሽን ምናምን ቢኖር እኔ አልገባበትም። ግን በህዝብ ላይ ንቀት አድርጋችሁ ህዝብ እያለቀሰ ከጫፍ እስከ ጫፍ ህዝብ እየጮህበት ቄሶች እየታሰሩ አስተማሪዎች
መምህራን እየታሰሩ ዲያቆኖች እየታሰሩ አንተ ጨፍራለሁ ብትል ያው የሚደርስብን ታውቃለህ። ስለዚህ የአስጌ ደንደሾ ጉድ እያየን እንጨምራለን። በቃ መሄጃ መቀመጫ መቆሚያ ነው ማሳጣል። ሰው እንደዚህ እያየ ሰው ባየ ቁጥር እየሰደበ እንዲሁን ነው ማለት ነው። ሰው እየሰደበ እያዋረደ በይርክበት እንድትሸማቀቅ ነው ማለት ነው። አንድ ውሸት ሳልጨምር አንድች ነጥብ ውሸት አልጨምርም። እኔ በዛ ማንም ያቀኛል። ውሸት ጨምሬ አንተን አልናገርም። አረው እንዴ በእውነት ግን አዋርዳል። ስለዚህ እነ ማሚላ ያንን ሁላ ንቆ ትቶት ጭራሽ አስጌ ደንደሾ ማሚላ ጋር ዱቅ ልጅ በታትኖ አሳይቶታል። ደም በደም አድርጎ እግሬ አውጪኝ ብሎ ነው የሮጠው። ከዛ በኋላ እንደዛ ነው። ስለዚህ ክብር ለማሚላ ሉቃስ፣ ለአርቲስት ማሚላ ሉቃስ አባቴ መቼ ያሬድ ነጉም አላወሩትም፣ አውርተውትም አያውቁም። ሰው እንደሚያውቅም አያውቁም። ያሬድ ነጉም ይሄን አያውቅም። ሰው እንደሚያውቅ እኛ ጋር ኢንፎርሜሽን እንደሚደርስ አያውቁም። እነ ማሚላም ይሄን ጉዳይ አያውቁም። እኛ ግን ጥግ ድረስ ሰዎች እንዳሉን እንድታውቁ ስለምፈልግ ነው። እንደዚህ አይነት ነገሮች ላይ ሲሪየስ ነው አክሽን መወስደው ሲሪየስ። ስለዚህ እንደዚህ አይነት ነገሮች በደንብ ህዝቡ እንዲያውቅ ወራዳ ልክስክስ እንደሆነ ሰው እንዲያውቅ የጓደኛ አሁን ለምሳሌ እኔ ሞቴን እመርጣለሁ። በፊት ራሱ የጓደኛዬን በሌላ የማይበት አይን እንኳን የለኝም። ፈጣሪ ምስክሬ። በፊት እንኳን አግብቼ ምናምን አይደለም በደናው ጊዜ በመልካሙ ጊዜ ራሱ የጓደኛዬ ለእኔ የቴ ናት። በሌላ አስቤ ማለት ይሄ ልፋጫም ግን የሰውን በሙሉ ሲለክፍ እንደ ውሻ ነበር የሚውለው እና ተዋርዷል። በዚህ ደረጃ ነው ይሄን እካክ የምታዩት። እስቲ አንተ ኮንሰርት አዘጋጅና አርባ ምንጭ ላይ ለዛ በሞቱት ሰዎች ደም በሬሳቸው ላይ ገንዘብ የሰራ አውሬ ነህ። በህዝብ ጠይቁት። የአርባ ምንጭ ህዝብ የጋሞ ህዝብ ይጠይቃል። ለማየት ያብቃ። የጋሞ ህዝብ ለሞቱበት የሰበሰብከውን ገንዘብ ይጠይቃል። ይሄን ነው የምናደርገው። ስለዚህ በርቱልን። ላከበራችሁን ደግሞ ትልቅ ክብር አለን። ለነ ታደለ ሮባ፣ ለነ ሳሚዳን፣ ለነ ሄኖክ ድንቁ፣ ለነ ቴዲ ዋና